ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ጀሚል ከኳታር ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ከሀገር ውጭ የምታደምጡ ድጋፋችሁን እንድትቀጥሉ በአክብሮት እየጋበዝን ሊቨርፑል የመጨረሻ 3 የአጥቂ ስፍራ አማራጮችን ይፋ ማድረጉን ከአትሌቲክስ ሪፖርተር ዴቪድ ኦርኒስተን እንግዲህ ማታ ላይ በነበረው የአትሌቲክስ ላይቭ ፖድካስት ማድመጥ ችለን ነበር። ይሄን ሪፖርት እንግዲህ አብዛኛው እንግሊዝ ተነባቢ ጋዜጦች የፊት ገጽ አርስቶናል። በተለይ የቪክተር ጊሪኬስን ዝውውር በይፋ ሊቨርፑል መቀላቀሉን ከፖርቱጋል ሚዲያ የሚወጡ ዘገባዎች ቀን ላይ በስፋት ይሄን ነገር ሲዘግቡ ነበር። ምሽት ላይ ደግሞ የእንግሊዝ ሚዲያ ከሊቨርፑል ውስጥ አዋቂዎች አገኘን ባሉት መረጃ መሰረት ይሄን ጉዳይ በስፋት የገለጹ ነው የሚገኙት። 3ቱ የመጨረሻ የሊቨርፑል የፊት መስመር አማራጮች እንግዲህ ይፋ ሆኗል። ከዚህ ቀደም በርካታ እስከ 7-8 አማራጮች እንደነበሩ ይገለጽ ነበር። እነ ቤንጃሚን ሼሽኮን ጨምሮ እንዲሁም ጆናታን ዴቪስ የሊል ተጫዋች በነፃ የዝውውር ሂሳብ በዚህ የዝውውር መስኮት የሚለቀው ኦሎምፒክ ሊል የፊት መስመር አጥቂ እንዲሁም በተጨማሪ እነ ጆአው ፔድሮም በሊቨርፑል ራዳር ውስጥ እንዳሉ ይገለጽ ነበር። ነገር ግን ምሽት ላይ ዴቪድ ኦርኒስተን አገኘው ባለው ከክለቡ መረጃ መሰረት በቀጥታ ሊቨርፑል 3 ተጫዋቾችን ታርጌት አድርጓል። አሁን ላይ ደግሞ በፕሪሚየር ሊጉ ሊቨርፑል ያለፉትን 3 ተጫዋቾችን ዝውውር እንግዲህ የሚሎስ ኬርኬዝ ዝውውር ዛሬ ነው የሚጠናቀቀው። አንዳንድ ቴክኒካል ጉዳዮች በሁለቱ ክለቦች መካከል ስለሚቀር ነው። ተጫዋቹ ሜዲካሉንም አጠናቋል። ሁሉም ጉዳይ ተጠናቋል። እንግዲህ ዛሬ ሐሙስ ነው ኮንፈርም የሚሆነውና የሶስቱን ዝውውር ካጠናቀቀ በኋላ የእያንዳንዱን ክለብ የሂሳብ መዝገብ በተለይ ይሄ የጁን ወር መጨረሻ ክለቦች የዚህን የውድድር ዓመት የሂሳብ መዝገባቸውን የሚያስተላልፉበት ወቅት ነውና በትርፋማነት ወይም ቀይ መስመር ሳይደርስ በአነስተኛ ከታክስ በኋላ በጣም አነስተኛ እንዲሁም ከቻምፒየንሺፕ ክለብ ባነሰ ኪሳራ ወደ ቀጣይ አዲስ የሂሳብ መዝገብ የሚሸጋገረው ብቸኛ እንግሊዝ ክለብ ብለው እየዘገቡ የሚገኙት ሊቨርፑል ነውና ተጨማሪ ሌላ 200 ሚሊዮን ፓውንድ የማውጣት አቅም አለው። አሁን ላይ እንደ ክለቡ የፋይናንስ እና የፒኤስአር ህግ መሰረት ካሁን በኋላ ተጨማሪ ሌላ 200 ሚሊዮን ፓውንድ ታይምስ ስፖርትን ምሽት ላይ ስንመለከት እንግዲህ እስከ 430 ሚሊዮን ፓውንድ ሊቨርፑል የሚያወጣ ከሆነ ብቻ ነው ቀይ መስመር ሊደርስ የሚችለው። እሱንም እንግዲህ ሊቨርፑሎች ምንም አይነት ተጫዋች ካልሸኙ ነው ወደዚህ የአደጋ ክልል ሊገቡ የሚችሉት። ካሁን በኋላ ከክለቡ የተወሰኑ ተጫዋቾች ይለቃሉ። እንግዲህ ሊቨርፑል ከናፖሊ ጋር የመጀመሪያ ይፋዊ ድርድር ጀምሯል። ያን ድርድር ከተሰማ በኋላ ነው የሊቨርፑል ቀጣይ የዳርዊን ኑኔዝ ተተኪ ማን ይሆናል የሚለው ጉዳይ ሲያነጋግር ነበር ያለፈው ሳምንት። አሁን ዴቪድ ኦርኒስተን እንግዲህ የሶስቱን ተጫዋቾች ሊስት ይፋ አድርጓል። በስክሪናችን ላይ እንደምትመለከቱት የዛሬ የፊት ገጽ ዘሳን ይዞ የወጣው ሊቨርፑል ሁለቱን ስካንዲኔቪያንን ታርጌት እንዳደረገ ከሁለት አንዱን ለማስፈረም ዘሳን በፊት ገጹ ይዞ መውጣት ችሏል። እያንዳንዱ የዛሬ የእንግሊዝ የእግር ኳሱን ፓርት እንግዲህ በእንግሊዝ ሚዲያ ዛሬ የሚታተሙ ጋዜጦች ትኩረት ያደረጉት አንደኛና ዋነኛው ጉዳይ የሃርቪ ኤሊየት የምሽቱ ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን በኔዘርላንድ ከመመራት ተነስቶ 2-1 ሲያሸንፍ ሁለቱንም ግብ ኤሊየት በማስቆጠር እንግዲህ እንግሊዝን ለፍጻሜ አብቅቷል። ከጀርመን ጋር ከ21 ዓመት በታች ፍጻሜ እንግሊዝ ከጀርመን ይገናኛሉ። የግማሽ ፍጻሜውን ጨዋታ
እንግሊዝ በሃርቪ ኤሊየት 2 ግቦች አሸንፋ ነው የተቻገረችውና ይሄ ተጫዋች በኢንተርናሽናል ቆይታ ላይ ነው የሚገኘው። እንደተመለሰ እንግዲህ ከሊቨርፑል ከሚሸኙ ተጫዋቾች ውስጥ አንዱ ነውና የእንግሊዝ ሚዲያ የፊት ገጽ ትኩረት የሆነው የሃርቪ ኤሊየት ጉዳይና ሊቨርፑል በይፋ የቪክተር ጊዮከሬስን ዝውውር መቀላቀሉ ያን የዝውውር ሂደት ለመፎካከር በይፋ ተቀላቅሏል። በተጨማሪም ያለፉት ቀናት የሚወጡ ሪፖርቶች በተሻሻለ ሁኔታ በስዊድናዊው ሌላኛው ተጫዋች አሌክሳንደር ኢሳቅ ዙሪያም ሰፋ ያለ ዝርዝር ጉዳይ እየወጣ ነው የሚገኘው። በተጨማሪም እንግዲህ የጀርመን ሚዲያዎች ደግሞ እንደሚሉት ከሆነ የሊቨርፑል ኃላፊዎች ከፍሎሪያን ቪዝ ድርድር ጋር በተያያዘ ወደ ጀርመን ብቅ ባሉበት ወቅት የኢንትራም ፍራንክፈርት ኃላፊዎችን አግኝተው ስለ ሂጎ ኢኬቲኬ የመልቀቂያ ሂሳብና የተጫዋቹን የሽያጭ ሂደት በቀጥታ ኮንታክት አድርገዋል ይላል። ስለዚህ ሊቨርፑል 3ቱን ተጫዋቾች ታርጌት ማድረጉን ዴቪድ ኦርኒስተን ከገለጸ በኋላ ከያገራቱ ሚዲያ የተለያዩ ዘገባዎች እየወጡ ነው የሚገኙት። ኮሪያ ዲልማር የሚባል የፖርቱጋል ተነባቢ ጋዜጣ እንዲሁም ሪከርድ የሚባለው በተለይ የነ ሰባስቲያን ቪዳል በፖርቱጋል እግር ኳስ ኤክስፐርት የሆኑ ዘጋቢዎች እንደሚሉት ከሆነ ያለፉት ቀናት ጁሊያን ዋርድ እና ሪቻርድ ሂውዝ የተሻለ ኮሙኒኬሽን ከፖርቱጋል ክለቦች ጋር ስላላቸው የጊሪኬስን ሁኔታ በቅርበት እየተከታተሉ እንደሆነ የፖርቱጋል ተነባቢ ጋዜጦች በስፋት እየጻፉ ነው የሚገኙት። በተለይ የሊቨርፑል ቴክኒካል ዳይሬክተር ጁሊያን ዋርድ ያለፉትን ጊዜያት ሊቨርፑል ከፖርቱጋል እግር ኳስ ተጫዋቾችን ሲያመጣ ሉዊስ ዲያዝንም እንዲሁም ዳርዊን ኑኔዝን በሚያስፈርሙበት ወቅት በቀጥታ ዝውውሩ ላይ ትልቁን ተጽዕኖ የፈጠረው ወይም ያን ዝውውር በተቀላጠፈ ሁኔታ ሊቨርፑል እንዲያካሂድ ትልቁ ሚና የተጫወተው ጁሊያን ዋርድ ነው። አሁን የሊቨርፑል ቴክኒካል ዳይሬክተር በጊዜው የማይክል ኤድዋርድን መልቀቅ ተከትሎ በጊዜያዊነት የሊቨርፑል ስፖርቲንግ ዳይሬክተር ሆኖ በሚሰራበት ወቅት ነው እንግዲህ ሉዊስ ዲያዝን ከቶትናም ዳርዊን ኑኔዝን ከማንቸስተር ነጥቀው ሊቨርፑሎች ሲያስፈርሙ የዚህ ስፖርቲንግ ዳይሬክተር ሚና የተሻለ ነበር። በተለይ በፖርቶ ከፔፕ ላይንደርስ ጋር በመሆን የቴክኒክ ክፍል ዲፓርትመንት ውስጥ ከነ ፔድሮ ማርኩዌስ ጋር አሁን የሊቨርፑል ኤሊት ፉትቦል ዴቨሎፕመንት ዋና ስራ አስኪያጅ የሆነው ማርኩዌዝ ፔፕ ላይንደርስ እና ጁሊያን ዋርድ በፖርቶ ሰርተዋል እና እነዚህ ስራ አስኪያጆች እንግዲህ በደንብ ከፖርቱጋል ክለቦች ጋር ኮንታክት እንዳላቸው በመዘገብ ነው ሊቨርፑሎች በይፋ የስዊድናዊው የቪክተር ጊሪኬስን ዝውውር የተቀላቀሉት። እንግዲህ የሪከርድን ዘገባ የምሽቱን የእንግሊዝ ሚዲያዎችን ዘገባ አገናኝተን ከጀርመን የሚወጡ ሪፖርቶችን ማካተን እንግዲህ የሊቨርፑል 3 የመጨረሻ ተመራጭ አጥቂዎች ይፋ ሆነዋል። ኢሳቅ፣ ጊሪኬስ እና ኢኬቲኬ ከ3ቱ አንዱ ሊቨርፑል ያስፈርማል ነው የሚለው ኦርኒስተን። ያስፈርማል ማለት 3ቱን ታርጌት አድርጓል፣ በ3ቱ ዙሪያ እየተከታተለ ነው ሳይሆን ከ3ቱ አንዱን ሊቨርፑል ያስፈርማል ብሎ የእያንዳንዱን ተጫዋች ቀድሞ ሁኔታ ዘርዝሮ አስቀምጧል። እንዴት ሊቨርፑሎች ለመደራደር እንዳሰቡና የትኛው ተጫዋች ተቀዳሚ ነው፣ አንደኛውን ተጫዋች ቢያጡ ቀጣይ ኢላማ የሚያደርጉት የትኛውን ተጫዋች ነው የሚለውንም በዛ ፖድካስት እንግዲህ አያይዞ ሰፋ ባለ መልኩ ዘግቧል። ነገር ግን ምሽት ላይ አንዳንድ ዘገባ ወጥቶ ነበር በሜሎስ ኪርኬዝ ዝውውር ዙሪያ። ምናልባት በቀጥታ ያንን ፕሮግራም ላደመጠ አድማጭ ቀላል ምላሽ ነበር የኦርኒስተን ዘገባ የነበረው። በጽሁፍ አለመውጣቱ ምናልባት መረጃውን ግራ ጋብቶ በተለያዩ የሀገራችን ፔጆች ላይ ተለቀቁ ጽሁፎች ተገቢ አልነበረም። ማለት የሜሎስ ኪርኬዝ ዝውውር ይፋ ያልሆነው ቴክኒካል ጉዳዮች ስለሚቀሩትና ሊቨርፑል ለኮንፈርሜሽን የሚፈልጋቸው የቪዲዮ ሹቶች ቴክኒካሊ እየተሰናዱ ነው። ያ ማለት ክለቡ ኮንፈርም እስከሚያደርግ ነው የሚጠበቀው እንጂ ቴክኒካል ጉዳዮች የተባለው ከሕክምና ምርመራ ጋር አይደለም። ተጫዋቹ ሕክምና ምርመራውን አጠናቆ
በወንድሙ ልደት ላይ ሴሌብሬት ሲያደርግም ጭምር ቪዲዮዎች ተለቀዋልና ያለፈው ሳምንት የሰራነውን ፕሮግራም ወደ ኋላ የሚሎስ ኬርኬዝን መለስ ብላችሁ ካደመጣችሁ ዝውውሩ ይፋ የሚሆነው ሐሙስ ነው። ስለዚህ ባለፉት 48 ሰዓታት ውስጥ ኬርኬዝ ሕክምና ምርመራውን አጠናቋል። ስለዚህ እዚህ የዝውውር ሂደት ላይ ሊፈጠር የሚችለው ምንም አይነት አዲስ ተአምር የለም። ተጫዋቹ የሊቨርፑል ንብረት መሆኑ ተረጋግጧል። ክለቡ በይፋ በማህበራዊ ድረገጽ ወጥቶ እስከሚያረጋግጥ ድረስ ነው የሚጠበቀው። ስለዚህ አንዳንድ ፖድካስቱን ሳይሰሙ በቀጥታ ከኤክስ ገጽ ላይ የተዘገበ ዘገባ በጽሁፍ መልክ የቀረቡትን ስለተመለከትን ነው እና የኬርኬዝ ዝውውር ላይ የተፈጠረ ምንም አይነት ክፍተት የለም። ባይሆን ወደ አጥቂው አማራጭ ላይ የዚህን ሪፖርተር ከፖርቱጋል ሚዲያ ከወጡ ዘገባዎች ጋር አያይዘን እናነሳለን። ከዛ ቀደም ብሎ ግን የሃርቪ ኤሊየት የምሽቱ ብቃት ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ለፔስሊ ምርጥ ምሽት ነበር። በተለይ በኔዘርላንድ እየተመሩ ቆይተው ተጫዋቹ ሁለተኛዋን ግብ ያስቆጠረበት መንገድ የሚያስደንቅ ነውና በታይምስ የፊት ገጽ ላይ ከተመለከትኩት መረጃ መካከል የሁለቱ የሃርቪ ኤሊየት ግብ ለሊቨርፑል ኃላፊዎች ጥሩ የመደራደሪያ ቦነስ ግብ ነው የሚለው። ማለት ተጫዋቹን ለመልቀቅ 40 ሚሊዮን ፓውንድ የሚያቀርብ ክለብ እንዲያስፈርምና ለተጫዋቹ ፍቃድ ሰጥተዋል። የሊቨርፑል ኃላፊዎች ከየትኛውም ክለብ ጋር እንዲደራደር ቪላ፣ ብራይተን እና ዶርትመንድ የኤሊየት ፈላጊ ናቸው ወልቭስን ጨምሮ። ነገር ግን የሊቨርፑል ኃላፊዎች አይ ተጫዋቹ ከዚህ በላይ ይገባዋል ለማለት የሚያበቃቸውን ብቃት አሳይቷል። ምሽት ላይ አንደኛ ለተጫዋቹ፣ ሁለተኛ ለሊቨርፑልም የተለየ ምሽት ነበር። ሻጭ ክለብ እንዲጠቀም፣ ገዢ ክለብ ደግሞ ተጫዋቹ ላይ ትኩረቱን በይበልጥ እንዲያደርግ ያሳየ ብቃት አሳይቷል በምሽቱ በማለት እንግዲህ ታይምስ ከወዲሁ ሊቨርፑሎች ካስቀመጡት የዋጋ ድርድር በበለጠ እንዲቀርብለት ሚዲያው ካሁኑ እንግዲህ የእንግሊዝ ሚዲያ ባንዴ ነው ተጫዋቾቻቸውን ወደ ሰማይ ከፍ የሚያደርጉትና የኤሊየት የምሽቱ በእርግጥ በጨዋታው ያሳየው እንቅስቃሴም የሚያስደንቅ ነበር። ሁለቱን ግቦች አስቆጠረ። እንግሊዝን ለፍጻሜ ማብቃት ቻለ ከ21 ዓመት በታች። አሁን ለሊቨርፑል ለመደራደር የሚያበቃ ልዩ ምሽት ነበር በማለት ነው ታይምስ በፊት ገጹ ላይ የወጣው። በየመሃሉ የሚመጡ በስክሪናችን ላይ ምስሎች እንግዲህ የዛሬ የእንግሊዝ ተነባቢ ጋዜጦች የፊት ገጽ ሃርቪ ኤሊየትና ጌሪኬስ፣ ኢሳቅ እንዲሁም በውስጥ ገጽ ደግሞ ኢኬትኬ ተጠቅሶበት የሊቨርፑል ሶስቱ የፊት መስመር አማራጮች እንዲሁም የሃርቪ ኤሊየት ምሽት ነበር። የእንግሊዝ ጋዜጦች በአጠቃላይ ሚዲያውን የተቆጣጠረው። እስቲ የኦርኒስተንን ዘገባ እናስቀድምና ወደ ፖርቱጋል የወጡ ወደ ጀርመን የወጡ ዘገባዎች ላይ እንሄዳለን። ዴቪድ ኦርኒስተን እንግዲህ ምሽት ላይ ባቀረበው ዘገባ መሰረት በፖድካስቱ ላይ ስንከታተል ያደመጥነው የአሌክሳንደር ኢሳቅን ዝውውር ለማድረግ ሊቨርፑል አንድ ያልተጠበቀ ዲሲዥን ለማስተላለፍ እየተመካከሩ ወይ እየመከሩበት ነው የሚገኘው። ኒውካስል ለአሌክሳንደር ኢሳቅ ከፍተኛ የደሞዝ ክፍያ ያለውን አዲስ ኮንትራት ለማቅረብ እየተዘጋጁ ነው። ያን የኮንትራት ሂደት የሚያቀርቡ ከሆነና ኢሳቅ ያን ኮንትራት ተቀብሎ የሚፈርም ከሆነ ቀይ መስመሩን በቀጥታ ነው የሚረግጡት ይላል የኦርኒስተን ዘገባ በፒኤስአር ህግ። ስለዚህ ሌሎች ተፈላጊ ተጫዋቾች ከኒውካስል በቀጥታ ሊሸኙ ይችላሉ። ኢሳቅ ኮንትራቱ የሚያራዝም ከሆነ ምናልባት አንድ ብቻ ሳይሆን ሌላ ሱፐርስታርም ከኒውካስል ሊለቅ ይችላል። ከዚህ ቀደም እንደምታውቁት ብሩኖ ጊመሬስ በፓሪስ ሴን ጀርሜን፣ በማንቸስተር ሲቲ ምንም እንኳን ሲቲ አሁን ላይ በቦታው ላይ ጊመሬስን ባይፈልግም አርሴናልም በተመሳሳይ ዙቢመንዲና ኖርጋርደን ስላመጣ በአማካይ ስፍራ ፓሪስ ሴን ጀርሜን ነው ይፈልገዋል ተብሎ ብሩኖ ጊመሬስን ያለፈው ጊዜ የሚነሳው። ነገር ግን አንቶኒ ጎርደንን ሊቨርፑልን ጨምሮ አርሴናልም ይሄን ተጫዋች ይፈልጋል። ስለዚህ የኢሳቅ የኮንትራት ጉዳይ ሪስክ አለው ነው የሚሉት የኦርኒስተን ዘገባ ከሆነ።
ያ ማለት ደግሞ ኒውካስሎች 250,000 ፓውንድ ለማቅረብ ነው ለተጫዋቹ። ነገር ግን ሊቨርፑል ይሄ ኒውካስል የሚያቀርበውን ደሞዝ ለተጫዋቹ በቀጥታ በማቅረብ በውድድር ዓመቱ መጨረሻ ተጫዋቹ እንደሚያሳካው ስኬት ታይቶ የ8 ሚሊዮን ፓውንድ ቦነስ የተካተተበትን በግል ጉዳይ ተጫዋቹ ኒውካስል እንዲሸኘው ኒውካስል የሊቨርፑልን ጥያቄ እንዲቀበል ጫና እንዲያደርግ ለማድረግ የግል ጉዳዮችን ግራውንድ ወርክ ሊሰሩ እየተዘጋጁ ነው። እንዲህ አይነት ቴክኒክ ደግሞ በቅርብ ጊዜያት ውስጥ የሊቨርፑል ኃላፊዎች የተካኑበት ወይም በጣም እጅጉን የሚደነቁበት የድርድር መንገድ ሆኗል። ለዚህ ደግሞ ትልቁ ማሳያ ፍሎሪያን ቪዝ ነው የሚለው የዴቪድ ኦርኒስተን የምሽቱ ፖድካስት። አሁን ሁለት አይነት ኒውካስልን አጣብቂኝ ውስጥ የከተተ የኢሳክ ጉዳይ አለ። ተጫዋቹ ኮንትራቱ የሚጠናቀቀው 2028 ነው። ቀጣይ የውድድር ዓመት በኒውካስል ቤት ቆይቶ የዛሬ ዓመት ሳመር የሚለቅ ከሆነ የትኛውም ክለብ አሁን ኒውካስል የሚጠይቀውን ለተጫዋቹ ከ130 እስከ 150 ሚሊዮን ፓውንድ ሊከፍል አይችልም። ለምን? 2 ዓመት ኮንትራት ለቀረው ተጫዋች ይሄን ያክል ክፍያ አይከፍሉም። ቀጣይ የውድድር ዓመት ደግሞ ተጫዋቹ 26 ዓመቱ ነው የሚሆነው። ተጫዋቹን ደግሞ አሁን ኮንትራቱን ካላደሱ ያን ገንዘብ አያገኙም። እዚህ ጋር ፒኤስአር ህግ አለ። ሊቨርፑል ደግሞ አሁን የሚያቀርበውን ክፍያ የሚቀበል ከሆነ ኒውካስል በቀጥታ ከየትኛውም የፒኤስአር ቀይ መስመር ኒውካስል በቀጥታ ይወጣል፣ ወደ የትኛውም ኢንቨስትመንት መግባት ይችላል። ስለዚህ ሂደቶች እንዳለ የተወሳሰቡ ናቸው። ለዛ ነው ያለፉትን ጊዜያት በደንብ ተመልክታችሁ ከሆነ ፋብሪዚዮ እንደዚህ አይነት ጉዳይ ላይ ከፍተኛ ትንተና አያቀርብም። የፋይናንስ ስርዓቱን በመመልከት ምናምን አጭር የ1 ደቂቃ ወይም የ2 ደቂቃ ማብራሪያ ነው የሚሰጠው። ኤጀንቱ ከኤጌሌ ከሚባል ክለብ ጋር ተገናኝቷል የሚል ማብራሪያው በጣም አጭር ነው። ኦርኒስተን ግን ከክለቦች በቀጥታ ዳይሬክት ዘገባ ስለሚያገኝ የትኛውም በዓለማችን እግር ኳስ ውስጥ ስለ ዝውውር ከሚዘግቡ ዘጋቢዎች ኤክስክሉሲቭ ኒውስ የሚያገኘው ብቸኛ ወይም የሚያቀርበው ዘጋቢ ዴቪድ ኦርኒስተን ነው። ፋብሪዚዮ ለኮንፈርሜሽን ከየትኛውም ሪፖርተር ሊቀርብ ይችላል። ነገር ግን የጉዳዩን መነሻ ከጀርባው ስላለው ሂደት ጠለቅ ያለ ማብራሪያ በመስጠት የአትሌቲክሱ ሪፖርተር የተሻለ ይመስላል። ለዚህም ነው የዘንድሮውን የዝውውር ዘገባዎችን ሆነ በሚዲያ በኩል ታማኝነታቸው ከፍ ካሉ ሪፖርተሮች በሚልም ሽልማት አግኝቷል ወደ ኤፕሪል ወር አካባቢና ኦርኒስተን የሚለው ይሄንን ነው። የኢሳቅን ዝውውር ኒውካስል ከተቀበለ አድቫንቴጅ ነው፣ ካልተቀበለም አድቫንቴጅ ነው። ግን ቀጣይ ወደፊት ከታሰበ ደግሞ ዲስአድቫንቴጅ ነው። አንድ ጉዳይ ግን በስዊድን ሚዲያ ይፋ የሆነ መረጃ ወጥቷል። አሌክሳንደር ኢሳቅ በተከታታይ ለሻምፒየንስ ሊግ እግር ኳስና ለዋንጫ ለሚፎካከር ክለብ መፈረም ወይም መጫወት ይፈልጋል። ኒውካስል ደግሞ በዛ ስታንዳርድ ላይ አለመሆኑን ተጫዋቹ ተረድቷል። ለዛ ነው ስለ ወደፊቱ ቆይታ እስካሁን ድረስ ይፋ ያላደረገው። አንድ ጉዳይ ግን የሚጠረጠረው ምንድነው? ሊቨርፑሎች እንደ ፍሎሪያን ቪዝ ከበስተጀርባ ከሰሩ በኋላ ተጫዋቹ ክለቡን ልቀቁኝ ከኤጌሌ ከሚባል ክለብ ጋር ነው መደራደር የምፈልገው። በወቅቱ ፍሎሪያን ቪዝ የባየር ሙኒክ፣ የሲቲን፣ የሪያል ማድሪድን ጥያቄ ውድቅ በማድረግ ወደ ሊቨርፑል ብቻ መዘዋወር እንደሚፈልግ ገልጾ ነበር። እንደዛ አይነት ከበስተጀርባ ስራዎችን እንደጀመሩ አብዛኛው ዘጋቢዎች እንደ ጥርጣሬ ያነሳሉ። ለዚህ ደግሞ የሪቻርድ ሂውዝ ቡድን በአስደናቂ ሁኔታ የመደራደር በተለይ ቅልጥፍናና ውሳኔ ነገሮችን ቀደም ብሎ የመዘጋጀትና የማጠናቀቅ ስትራቴጂ የተለየ ነው። ለምን ሊቨርፑል እስካሁን ድረስ 4 ተጫዋቾችን ማማርዳሻቪሊን ጨምሮ ወደ ስብስብ አካቷልና ከጁላይ 7 ቀደም ብሎ አጥቂው እንዲፈርም ይፈልጋል ወይም ይሄ ዝውውር ሂደት እንዲጠናቀቅ ይፈልጋልና አሁን ላይ የሊቨርፑል ኃላፊዎች የመጀመሪያ ሜን ታርጌታቸው እንደ ዴቪድ ኦርኒስተን ዘገባ ከሆነ አሌክሳንደር ኢሳቅ ነው። ሁለት አይነት የገንዘብ ስርዓት
ሊቨርፑል ሊጠቀም አስቧል ነው የሚለው ይሄ ሪፖርተር እንደሚለው ከሆነ የፍሎሪያን ቪርትዝን ዝውውር ባየር ሌቨርኩዘን የጠየቀው ክፍያና ሊቨርፑል መጨረሻ ላይ ተደራድሮ ያስማሙት ከፍተኛ ጋፕ አለው ይላል እና ሊቨርፑሎች ደፍረው ካቀረቡ ኒውካስሎች ሊቀበሉ ይችላሉ አሁን ይሄ የራሱ ግምት ነው ወይም ሊቨርፑል እስካሁን ድረስ ጥያቄም አላቀረበም ክለብ ከክለብ ጋር ድርድር አልጀመረም ግን ግራውንድ ወርክ እንዳለ ይጠረጠራል የሚል ዘገባ በጣም እየበዛ መጥቷል ተጫዋቹም የሆነ ኢንተረስት እንዳሳየ ከስዊድን የሚወጣ ዘገባ ያሳያል እንግሊዝ ሚዲያዎችም አሁን ጠንከር ያለ ጉዳይ ይዘው ይወጡ ነው ነገር ግን ዘሳን በፊት ገጹ ላይ እንደምትመለከቱት ይዞ በወጣው ዘገባ የጌሪኬስን ጉዳይንም እየተከታተለ ነው ግን የመጀመሪያ ታርጌታቸው ወይም በቀናት በሳምንት በወራት ልዩነት ውስጥ የብሪቲሽ ሪከርድን ድጋሚ ሊቨርፑል ሊሰብር ይችላል በአሌክሳንደር ኢሳክ ካልተሳካላቸው ዘሳንም ኦርኒስተን የሚለው ቀጥታ ታርጌታቸው ቪክተር ጌከሪስ ነው በማለት ነው እንግዲህ ፖድካስቱ ላይ ገለጸው እስቲ የቪክተር ጌከሪስን ጉዳይ ደግሞ ከወደ ፖርቱጋል የወጣውን ዘገባ ሪከርድን ጨምሮ ኮሪያ ዴል ማኒ የሚባለው ደግሞ የተነባቢ የፖርቱጋል ጋዜጣ ይዞ የወጣው ሁለቱ ጋዜጦች እንግዲህ በፖርቱጋል ሚዲያ ተቀባይነት ያላቸው ነው እነ ሰባስቲያን ቪዳልን ጨምሮ እና አልሜዳን ሌሎች ሪፖርተሮችም እዛ አምድ ላይ ይጽፋሉ እንግዲህ ከኮሪያ ዴል ማኒ ከሚባለው ጋዜጣ ያገኘነው ሪፖርት አንድሬስ ፌሬራ ይባላል የጋዜጣው ሪፖርተር እንደሚለው ከሆነ ያለፉትን ቀናት የማንቸስተር ዩናይትድ ኃላፊዎች ተደጋጋሚ ጥረት ይቅርታ አሳይተዋል ተጫዋቹን ለማግኘት የተጫዋቹ ወገን ለማናገር ጥረቶችን ያደረጉ ነው ነገር ግን ባለፉት 48 ሰዓታት የስፖርቲንግ ሊዝበን ኃላፊዎችና የቪክተር ጌሪኬስ ተወካዮች በቀጥታ ከጁሊያን ዋርድና ሪቻርድ ሂውዝ የሚባሉ ሁለት የሊቨርፑል ተወካዮች ጋር ግንኙነት አድርገዋል እና ዊል ስፔርማን የሚባለው የሊቨርፑል ዳታ አናሊቲክ ዋና ዳይሬክተር ኢያን ግራምን በመተካት ከሃርቫርድ ዩኒቨርሲቲ ተመርቆ የወጣው ይሄ ሳይንቲስት እንግዲህ የሊቨርፑል ዳታቤዝ ዋና መሪ ነው በጣም ስለ አንድ ተጫዋች ዲቴል የሚያጠናው የኤድዋርድ ቡድን አንደኛው ክፍል ይሄን አልጎሪዝም ከሚሰሩ ባለሙያዎች መካከል አንዱ ይሄ ነው እና ያ ዳታቤዝ እንደሚያሳየው ከሆነ ለሊቨርፑልና ለስሎት ሲስተም ተቀራራቢ ከሆኑ አጥቂዎች ውስጥ ሁለቱ ብቻ ናቸው ሊቨርፑል ሊስማማባቸው የሚችለው አንደኛው ኢሳክ ነው ካልሆነ ጌሪኬስ ነው እንደ ምክንያት ደግሞ የቀረበው የስሎት ሲስተምና አምና ሊቨርፑል ቤት ኑኔዝ ተጠብቆ መፈጸም ያልቻለው ክፍተት ሁለቱ ተጫዋቾች ውስጥ ነው ሊያገኙ የሚችሉ ስለዚህ ሊቨርፑል አማራጩን ወደ 3 ያጠበበበት ዋና ምክንያት ይሄ ነው ዊል ስፔርማንም ስማቸው ይሄ ሳይንቲስት ከሃርቫርድ ዩኒቨርሲቲ የተመረቀ በሊቨርፑል ቤት ረጅም ጊዜ በዳታ አናሊቲክ ልክ ኤድዋርድ ከመጣ በኋላ ከ2014 አንስቶ የሊቨርፑል ዝውውር ላይ በቀጥታ በፌኖ ስፖርት ግሩፕ የሚመራው ያ የተጫዋቾችን የምልመላ ስካውት በዳታ በመመርመር የሚታወቀው ቡድን እንግዲህ ዋና መሪ ይሄ ባለሙያ ነው እና ለሊቨርፑል ኃላፊዎች የስካውት ሪፖርትንና ይሄን ዳታ አገናኝቶ በውድድር አመቱ መጠናቀቂያ የመጨረሻ 2 ሳምንት ይሄ ባለሙያ በስክሪን ላይ ስለያንዳንዱ ክፍተት የትኛው አጥቂ ቢመጣ ለሊቨርፑል አስተማማኝ እንደሚሆን ቴክኒካሊም ታክቲካሊም እንዲሁም የጤንነቱን ጉዳይ ከግምት ውስጥ በማስገባት አገልግሎታቸው የተገደበ ብቃት ወይም በእኛ አሰልጣኝ ብቃቱን አውጥቶ አጎልብቶ የማሳየትን አቅም የትኛው ተጫዋች አስተማማኝ የሆነ ሚና ሊወጣ ይችላል ሚለውን በደንብ ተመክሮበታል
አብዛኛው ሪፖርት የሚያሳየው እና የፖርቱጋል ሚዲያ እነዚህ ባለሙያዎች ያለፉትን 48 ሰዓታት ከፖርቱጋል ቡድን ከስፖርቲንግ ሊዝበን ኃላፊዎችም እንዲሁም ከጌሪኬስ ተወካዮች ጋር ግንኙነት አድርገዋል። ይሄ የመጀመሪያ ኢኒሻል ግንኙነት በሊቨርፑል ኃላፊዎች ዘንድ ተፈጥሯል ነው። አንዳንዴ እንደዚህ አይነት መረጃ ሲወጣ ባለፉት 48 ሰዓታት የሚባለው የተገናኙበትን ቀን እነዚህ ሪፖርተሮች እርግጠኛ ሳይሆን ሲቀሩ ባለፉት 48 ሰዓታት ይባላል። ግን በአብዛኛው የእንደዚህ አይነት ዝውውር ሂደቶች የሚጀመሩት የዝውውር መስኮቱ ከመከፈቱ በፊት ነው። አሁን አብዛኛው ዝውውር ስትመለከቱ ከተጠናቀቀ በኋላ የሚወጣው ሪፖርት በአጠቃላይ በቀናት ውስጥ ተጀምሮ ድርድር በቀናት ውስጥ እንዳላለቀ ነው። ለምሳሌ የባየር ሙኒክ ሌቨርኩዘን እና የሊቨርፑል ድርድር የጀመረው የዝውውር መስኮቱ ሳይከፈት በሜይ አጋማሽ ላይ ተጫዋቹ ለሊቨርፑል ቀጥታ መፈረም እንደሚፈልግ የገለጸውና የመጀመሪያው ግንኙነት ነው። የውድድር ዓመቱ ሲጠናቀቅ ብላክፑል ላይ የተገናኙት እንጂ ለሊቨርፑል ኃላፊዎች ወደ ሊቨርፑል ነው መዘዋወር የምፈልገው ብሎ ያሳወቀው ቀደም ብሎ እንደነበር አሁን እየወጣ ነው መረጃዎች እንዳለ። ስለዚህ ቀደም ብሎ የተሰራ ስራ አለ። የመጀመሪያ ግን ታርጌታቸው ይሳቅ ነው። የፖርቱጋል ሚዲያ ደግሞ የሚለው ባለፉት ቀናት የሊቨርፑል ኃላፊዎች ስለ ጌሪኬስ ሁኔታ በቅርብ ርቀት እየተከታተሉ የተጫዋቹንም ኤጀንት የስፖርቲንግ ሊዝበን ኃላፊዎችንም አግኝተው አነጋግረዋል። የሊቨርፑል ውሳኔ ነው የሚጠበቀው። ግን ትራንስፌር ማርኬት አንድ ያልተጠበቀ መረጃ ይፋ አድርጓል። አሁን ላይ ባለ የፋይናንስ ስርዓትና የተጫዋች አስፈላጊነት ከክለቦች አቋምና በጀት ጋር በማገናኘት ሊቨርፑል ጌሪኬስን የማስፈረም ፐርሰንቱ በአንዴ ግራፉ ከአርሴናልም ከማንቸስተርም በልጦ አንደኛ ደረጃ ላይ ተቀምጧል። ይሄ ደግሞ እንደ መስፈርት የተቀመጠው የድርድር ሂደቱ አይደለም፣ የፋይናንስ ስርዓትና ያለው አቅም በጀቱ ታይቶ ነው። ስለዚህ ሊቨርፑል አስተማማኝ በጀት ስላለው ይህን ስዊድናዊ ከሀገሩ ልጅ በብሔራዊ ቡድን አብሮ ከሚጣመረው አሌክሳንደር ኢሳክ ዝውውር ጋር ሊቨርፑል ገፍቶ ማሄድ ከሆነ ይህን ስዊድናዊ ሊያስፈርም እንደሚችልና ከሌሎች ክለቦች የተሻለ እድል እንዳለው በአብዛኛው የፖርቱጋል ሚዲያ ሐሙስ እትሙ ላይ እንግዲህ በስፋት ይዘው የወጡት ይሄንን ነው። ስለዚህ የሊቨርፑል ኃላፊዎች በቀጣይ ቀናት የመጀመሪያ ትልቁ ስራቸው የሚሆነው ናፖሊና ሊቨርፑል መካከል ያለውን ድርድር መግደል ነው። ምክንያቱም ኑኔዝ ተሸኝቶ ሊቨርፑል የሚያገኘውን ገንዘብ እስካላወቀ ድረስ የመጀመሪያ በጀቱን ግማሹን አውጥቷል እንደሚባለው ከሆነ 200 ሚሊዮን ፓውንድን አውጥቷል። አሁን ተጨማሪ 200 ሚሊዮን ፓውንድ በሁለት ፖዚሽን እንዳስፈላጊነቱ በሶስት ፖዚሽን የተረጋገጠው ሁለት ነው። አንድ ሴንተር ባክ፣ አንድ ስትራይከር። ያ ማለት ሁለት የፊት መስመር ተጫዋች ይለቃል፣ ኑኔዝ እና ኬዛ። ከዚህ ቀደም በተደጋጋሚ ገልጸንላችሁ ነበር። አሁን ላይ ባለው ሁኔታ ዲያዝም ጋክፖም የመልቀቅ እድላቸው በጣም ዝቅተኛ እየሆነ መጥቷል። በይበልጥ እንደውም ዲያዝ ኮንትራት የማራዘም እድል ሰፊ ሆኗል። ሁለቱ ተጫዋቾች ግን ይለቃሉ ከቅድም ውጪ እንደሆኑ አምና የውድድር ዓመቱ ያሳይ ነበር። በግልጽ ተጽዕኗቸው የዚህን ያክል ከፍ ሳይል የተጠናቀቀውና ከፊት መስመር ተጫዋች ሁለቱም በመሸኘት አገልግሎታቸው ውስን አስተዋጽኦአቸው የዚህን ያክል ያልሆኑ ተጫዋቾች በመሸኘት በከፍተኛ ጥራት ቦታውን ማጠናከር፣ በተከላካይ ስፍራ ማርክ ጉይ ማስፈረም የሊቨርፑል ፕላን። እነዚህ ተጫዋቾች ተዘዋውሮ ካለቁ በኋላ እንግዲህ ሊቨርፑል በገበያው ላይ የሚገኝ አማካይ ካለ ነው የሚያስፈርመው እንጂ አንገብጋቢ አማካይ ስፍራ አይኖርም። ከተገኘ ግን በገበያው ላይ ያስፈርማል። ያ ደግሞ እንደሚሆን ፍንጭ የሰጠው ሃርቪ ኤሊየት፣ ሞርተን፣ ስቴቫን ባቸቲክ ሶስቱም ይሸጣሉ። በቅርብ ሳምንት አንድ አድማጫችን በኮሜንት መስጫ ላይ ስለ ባቸቲክ ቀጣይ ቆይታና አሁን ላይ ያለው ወቅታዊ ሁኔታ ምን ይመስላል የእናንተን ማስተያየት አጋሩን የሚል ጥያቄ አቅርቦልን ነበርና በአጋጣሚ ሊቨርፑል እኮ ከትናንት በስቲያ በስቴቫን ባቸቲክ እና በታይረን ሞርተን አማካኝ በሁለቱ ተጫዋቾች የአካዳሚ ውጤቶች
ስላለው ወቅታዊ ቆይታና የተጫዋቾቹን ዕጣ ፈንታ ጽፎ ነበር። በዛ መረጃ ላይ የተመለከትኩት ኢያን ዶሊ ነው ዘጋቢውና ወደ ኤክስ ገጽ ገብታችሁ ከቀናት ከሁለት ቀን በፊት ከትናንት በስቲያ ነው እኔ መረጃውን የተመለከትኩትና ሁለቱን ተጫዋቾች በመሸጥ በይበልጥ የፋይናንስ ስርዓታቸውን ያረጋጋሉ እና ባቸቲክም በ26 በ27 ሚሊዮን ፓውንድ ሞርተንም በተመሳሳይና ተቀራራቢ ዋጋ እንዲሁም ፈላጊው ብዙ የሆነው ቤንዶክ ወደ 30 ሚሊዮን ፓውንድ አካባቢ ያወጣል ተብሎ ይጠበቃል። ምክንያቱም ይሄ ተጫዋች በቻምፒየንሺፕ አስደናቂ ብቃት አሳይቷል። በሊቨርፑል ቤት የ6 ዓመት ኮንትራት የፈረመ ብቸኛ ተጫዋች ነው። በነገራችን ላይ በሊቨርፑል ቤት የ6 ዓመት ኮንትራት የፈረመ ተጫዋች የለም። ብቸኛ ተጫዋች ቤንዶክ ነው እና ጥሩ ኮንትራት ስላለው በተለይ ኤቨርተን፣ ክሪስታል ፓላስ፣ በርንማውዝ የዚህ ተጫዋች ፈላጊ ናቸው። እነዚህን 3 ተጫዋቾች ሲሸጡ ሊቨርፑሎች በላቀ ትርፋማነት ስለሚመዘገብ ለክለቡ ጥሩ የመረጋጋት ወይም በፒኤስአር ህግ አስተማማኝ አሞርታይዜሽን ይፈጥራሉ ተብሏል። ዘገባዎች እንደሚያሳዩት ከሆነ እስካሁን ድረስ ሊቨርፑል የዚህን ያክል የሂሳብ ክፍተት ያገኘው ከአምናው የሂሳብ መዝገብ የተሸጋገረ ትርፋማነት ዘንድሮ ደግሞ ጃሬል ካውንሳን በተናጠል ዝውውር ለሌቨርኩዘን እንዲሁም ከትሬንት አሌክሳንደር አርኖልድ 10 ሚሊዮን ፓውንድ ከኩቢን ከለህር ወደ 18 ሚሊዮን ፓውንድ ገቢ ማግኘታቸው አሁን እንግዲህ ታርጌታቸው በአጠቃላይ 3ቱ አጥቂዎች ሆነዋል። ኦርኒስታ የሚለው ከ3ቱ አንዱን ያስፈርማሉ ያስቀመጠው እንደዚህ በረድፍ ነው። አንደኛ፣ ሁለተኛ፣ ሶስተኛ ብሎ ከኢሳቅ ወደ ጊሪኬስ ከጊሪኬስ ወደ ሂጎ ኢኬቲኬ ሊቨርፑሎች በአንድ ሐሳብ ይስማማሉ ይላል የኦርኒስተን ዘገባ። በፖድካስቱ ላይ ካዳመጥነው ዘገባዎች መካከል ጥራት ላለው ተጫዋች ሂደትን ለማይፈልግ ወይም ክለብ ውስጥ መጥቶ ገና እድገቱ ከሚጠበቅ ተጫዋች ይልቅ ተቀራራቢነት ያለውን ክፍያ ጣጣው ለተጠናቀቀ አጥቂ መክፈል አሁን ላይ በአማራጭነት ይዟል። ይሄ ማለት ሂጎ ኢኬቲኬን የመጀመሪያ ተቀዳሚ ምርጫ ሊቨርፑል አላደረገም። የነዚህን የሁለት አጥቂዎችን ዝውውር የማያጠናቅቅ ከሆነ ብቻ ነው ከሁለት አንዱ የማያገኝ ከሆነ ነው ኢኬቲኬን ታርጌት ያደረገው። የሶስቱንም አጥቂ አጫዋቾችን ብታዩ ደግሞ ተቀራራቢነት አለው። በተለይ የኢሳቅና የኢኬቲኬ አንደኛ ቁመታቸው፣ ሁለተኛ ደግሞ የተጫዋቾቹ ፍጥነትና ጉልበት። የጊሪኬስ የጎል አነፍናፊ ነው፣ ገዳይ አጥቂ ነው፣ ለቦክስ የቀረበ ነው። እነዚህ ሁለቱ አጥቂዎች ግን እንደ ቡድን ይሄ በተለይ የሊቨርፑል ሃይ ተርኖቨር የመልሶ ማጥቃት እንቅስቃሴ ላይ ቀጥተኛ ተሳትፎ እንዳላቸው ይታወቃል። ይህንንም በኒውካስልና በፍራንክፈርት መመልከት ይችላል። እንደውም አንድ ዘገባ ስመለከት ሂጎ ኢኬቲኬ ከፍሎሪያን ቪዝ እኩል በተጋጣሚ የመጫወቻ ቦክስ የተሳኩ ፓሶችን በማድረግ የክሪኤቲቪቲ ታለንቱንም እግረ መንገዱንም አሳይቷል እና ይሄ ተጫዋች በአየር ላይ ኳሶች ባለው ቴክኒክ አንደኛ ሆልድ አድርጎ መቆየቱ፣ ሁለተኛ ደግሞ በቫሪየስ ፖዚሽኑ ይታወቃል። ማለት ቦክስ ውስጥ የሚገደብ አጥቂ አይደለም፣ ወርዶ መጫወት ይችላል እና ከአግሬሲቭ አክሽን ይልቅ ቴክኒካል አክሽን የሚቀድም ተጫዋች ነው። ግን ጊዜ ይፈልጋል እና ሊቨርፑል የሚጠየቀውን ክፍያ ለተጫዋቹ የተጋነነ ነው ብሎ ያምናል። ስለዚህ ይሄን የክፍያ አይነት ለወጣት ተጫዋች ከመክፈል ይልቅ ለተጠናቀቁ ለበቁ ወይም ፕራይም ታይማቸው ላይ ለደረሱ አጥቂዎች ማውጣት የሊቨርፑል የመጀመሪያ ተቀዳሚ ፕላን። ስለዚህ ኑኔዝ በቀጣይ ቀናት ሊቨርፑልና ናፖሊ የሚስማሙ ከሆነ ከነዚህ 3 አጥቂዎች በቀጥታ ሊቨርፑል ይፋዊ ድርድር ይጀምራል። አሁን ታይሚንግ ኤንድ ዲሲዥን የሊቨርፑል ኃላፊዎች የሚደነቁበት ትልቁ አቅም ይሄ ነው። ግራውንድ ወርክ እዚህ ጋር እየሰሩ እዚህ ጋር ስለሚሸጡት ተጫዋች ይፋዊ ድርድር ይከፍታሉ ማለት ነው። አሁን ለመጨረሻ ጊዜ ይሄን ፕሮግራም እስከማሰናዳበት ጊዜና ሰዓት ድረስ በኑኔዝ ዙሪያ የወጡ ዘገባዎችን ስመለከት ይሄ ተጫዋች ወደ ናፖሊ ለመዘዋወር
100% ፍላጎቱን አሳይቷል። በግልም ጉዳይ መስማማቱ ኮሪያ ዴል ስፖርት እየዘገበ ነው። የሊቨርፑል ኃላፊዎች ወደ 59 ሚሊዮን ፓውንድ የሚያስገኝ ክፍያ ይፈልጋሉ። አሁን ደግሞ ናፖሊ ያቀረበው 42 ሚሊዮን ፓውንድ ሲደመር እንደ ብቃቱ ታይቶ የሚጨመር 5 ሚሊዮን ፓውንድ ነው። ስለዚህ ይሄ አዶንስ በሚባለው ጉዳይ ላይ ሊቨርፑሎች ሊደራደሩ የሚችሉበትን ሌላ ቅድመ ሁኔታ እያስቀመጡ ነው የሚገኙት። ከተጫዋቹ ሽያጭ ላይ የሚጠቀሙ ከሆነ ይሄን ውል ሊቀበሉ ይችላሉ። ያ ማለት ናፖሊ ውስጥ ተጫዋቹ ጥሩ ብቃት አሳይቶ በተሻለ ክፍያ የሚሸጥ ከሆነ በዛም ወቅትም ሊቨርፑል ድጋሚ ሌላ ጥቅም ታስታውሱ እንደሆነ አምና ሊቨርፑል ዶሚኒክ ሶላንኬ ወደ ቶትናም ሲዘዋወር 10 ሚሊዮን ፓውንድ አግኝቷል ከበርንማውዝ ላይ እና ሊቨርፑል በወቅቱ 19 ሚሊዮን ፓውንድ ነበር የሸጠው። ተጫዋቹ ብቃቱ ታይቶ ወደ ተሻለ ክለብ የሚዘዋወር ከሆነ ከትርፉ ላይ እንደሚካፈሉ ውሉ ላይ አስፍሮ ነው እንግዲህ ኤድዋርድ በጊዜው የሸኘውና ተጨማሪ 10 ሚሊዮን ወደ 29 ሚሊዮን ፓውንድ ነው ከዶሚኒክ ሶላንኬ ሊቨርፑል ያገኘው። ስለዚህ እንዲህ አይነት ውሎችን አካተው ሊደራደሩ ይችላሉ የሚል ዘገባ አለ። ከዛም በኋላ እንግዲህ ምናልባት ከሰኞ ጀምሮ ከቀጣይ ሰኞ ጀምሮ ሊቨርፑል ጠንካራ የአጥቂ ፍላጎቱ ወይም ይፋዊ ድርድሩን ወይም ስምምነቱን ከአንዱ አጥቂ ጋር መፈጸሙን ይፋ ሊያደርግ ይችላል ወይም ኦፊሻል ድርድር ሊከፍት ይችላል። ግን ይሄን የዝውውር መስኮት ከመጀመራቸው ቀደም ብሎ ስለ ሊቨርፑል እቅድ ስናነሳ ሰፊ የዝውውር መስኮት ወይም እንደ ሊቨርፑል ቢዚ የሚሆን ክለብ አይኖርም በሊጉ ስንል ነበር። የዝውውር መስኮቱ ከተከፈተበት ጊዜ አንስቶ በእያንዳንዱ ቀን የሊቨርፑል ሪፖርት የማይወጣበት ሚዲያ በርካታ ሚዲያ ላይ ነው የሚወጣው እና በጣም ክለቡ አክቲቭ ነው። ካሁንም በኋላ እስከ ዝውውሩ መጠናቀቂያ ድረስ አክቲቭ ሆኖ ይቆያል። አንድ ጉዳይ ግን እዚህ ጋር ገልጾ ለማለፍ የዝውውር ሂደቱን በአጠቃላይ የሚመራው ቡድን ስራውን ቀድሞ ግራውንድ ወርኩን ከዝውውር መስኮቱ ከመከፈቱ በፊት አጠናቋል። ገበያ ላይ በቀጥታ አክቲቭ ሆኖ ነው እያንዳንዱን ዝውውር በተቀላጠፈ ሁኔታ ለማጠናቀቅ እየሰሩ የሚገኙትና ከቀጣይ ሰኞ ጀምሮ እንግዲህ የሊቨርፑል መረጃ ልንሰማ የምንችለው በአጥቂ ዙሪያ ነው። ቶም ዋርነር የሊቨርፑል ዋና ቼርማን የዋንጫ ሴሌብሬሽኑ እለት አንድ ጉዳይ ገልጸው ነበር። አብዛኛው የሊቨርፑል ደጋፊዎች ልታስታውሱ ትችላላችሁ። በትላልቅ ዝውውሮች ላይ አግሬሲቭም ሆነን ልንገባ እንችላለን ብለዋል። ስለዚህ ከፖርቱጋል ሚዲያ የሚወጣው የጌሪ ኬስ መረጃ እየታመነ መጥቷል። እዚህ ጋር ደግሞ ኢሳቅ ያላቸው ፍላጎት ከጊዜ ወደ ጊዜ ጠንከር እያለ መጥቷል። ስለዚህ በቀጣይ የዝውውር ቀናት ውስጥ ከነዚህ ሶስት አጥቂዎች አንዱን ያስፈርማል ሊቨርፑል። የትኛው ተጫዋች ነው እንግዲህ አብረን በጋራ የምናየው ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ አድርጉ። ጀሚል ላደረክልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። በሊኤም ዴላፕ የቼልሲ ቤት አጀማመር ደግሞ ከተወሰኑ ሰዓታት በኋላ ወደ እናንተ ተመልሰን እንመጣለን። ከዚህ ፕሮግራም ቀደም ብሎ አርሴናል ስላስፈረመው ክርስቲያን ኖርጋርድ እንዲሁም ወቅታዊ የአርሴናል መረጃ በተመሳሳይ ደቂቃ ከናንተ ጋር ቆይታ አድርገናል። እስቲ ስለ ሶስቱ አጥቂዎች ያላችሁን ሐሳብ አስተያየት በኮሜንት መስጫ አጋሩን። ምክንያቱም ከዚህ ቀደም የሊቨርፑል ደጋፊዎች የሚያምኑባቸውን አጥቂዎች ሲያጋሩን ነበር። ለምሳሌ አንድ አድማጫችን እንደምንም ብላችሁ ለሊቨርፑል ኃላፊዎች አድርሱ ቤንጃሚን ሼሽኮን እንዲያስፈርሙ የሚልም ኮሜንት ሲሰጡ ነበር። በተጨማሪም በአሌክሳንደር ኢሳቅ ዝውውር አብዛኛው የሊቨርፑል ደጋፊ ይስማማል። የጁሊያን አልቫሬዝ ጉዳይ እንግዲህ አሁን ላይ ቀዝቅዟል። በአንድ ወቅት በጣም ብዙ ይባል ነበር። አንዳንድ የሊቨርፑል ደጋፊዎች ደግሞ በገበያ ላይ ያለው አጥቂ ለሊቨርፑል ሲስተም ወይም ለሊቨርፑል አይመጥኑም፣ ኑኔዝ ቆይቶ ደቂቃ ቢያገኝ ይሻላል የሚል ሐሳብም ያነሳሉ። ስሎት ኑኔዝን አልፈለጉም። በተለይ የሊቨርፑል ቴክኒክ ዳይሬክተሮች በኑኔዝ ብቃት ደስተኛ አይደሉም። ስሎት ብቻ አይደለም፣ አብዛኛው የሊቨርፑል ቴክኒክ ዳይሬክተሮች ደስተኛ አይደሉም። ተጫዋቹን ቀደም ብሎ ውድድር አመት ውስጥ እያለ
ለመሸጥ ያሰቡት በዚህ ምክንያት ነው። ስለዚህ ሰፊ የዝውውር መስኮት በሊቨርፑል ዙሪያ ይቀጥላል። በነገራችን ላይ የተከላካይ ፊርማ ከአጥቂው ቀጥሎ ሊደረግ ይችላል ወይም ቢዲንግ ዋር ውስጥ ላለመግባት ቀደም ብሎ ያን ዝውውርም ሊገሉ ይችላሉ። ነገር ግን ከፕሪሲዝን ቀደም ብሎ ካጠናቀቁ ዝውውር መስኮቱን ሊቨርፑል በራሱ በኩል ቀድሞ ሊዘጋ ይችላል። ስለዚህ የጉዳይ ትኩረት ይስባል። እስቲ በቀጣይ ቀናት የሚፈጠረውን አይተን ወደ እናንተ ይዘን እንመጣላችሁ ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ በድጋሚ እያሳሰብን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።